በ7 ኢትዮጵያውያን ላይ የሞት ፍርድ ተፈርዶባቸዋል። ከአረፋ ወደዚህ ማለት በዚህ 6 ቀን ውስጥ የተፈረደባቸውን ፍርድ ሊቀበሉ ነው ማለት ነው። 47 ኢትዮጵያውያን በዚህ 6 ቀን ውስጥ ከመሞታቸው በፊት የኛ በኢትዮጵያ መንግስት ጣልቃ ገብተው ይሄን ነገር እንዲያስቆም የምንችለውን ማድረግ አለብን። ሁላችንም ሶሻል ሚዲያ ተጠቃሚዎች ካለፈ በኋላ ከምንቆጭ አሁን የምንችለውን ማድረግ አለብን። ቤተሰቦቻቸው፣ ወዳጅ ዘመዶቻቸው፣ እህት ወንድማቸው ምን እንደሚሰማቸው ባላቅም እጅግ በጣም ያሳዝን ነገር ነው። ካለፈ በኋላ ከምናዝን ካሁኑ የምንችለውን እናርግላቸዋለኝ። ሁላችሁም ይህን ቻሌንጅ እንድትቀላቀሉ ሰላም ጋይስ፣ እንዴት ናችሁ? ሰላምታ ይድረሳችሁ በያላችሁበት። ለማታውቁኝ ቴዎድሮስ ካሳሁን እባላለሁ። የዚህ የቴዴል ቲዩብ ላይ የተለያዩ ስራዎችን የሰራው ቆይቻለሁ። ከዚህ በፊት ደግሞ እንደምታውቁት በተለያዩ የቴሌቪዥን ቻናሎችም አንዳንድ ስራዎችን ለመስራት ሞካክሬያለሁ። ግን ያው በተለያየ ጊዜ አምናት ኦኬ ጋይስ አምናት ኦኬ እና በተለያየ ጊዜ የተለያዩ ስራዎችን ለመስራት እየሞከርኩ ነበረ። ግን ያው እንደምታውቁት በጣም ተከታታይነት የሌለው ብቅ ጥልቅ ጠፋ መጣ አይነት ነገር ውስጥ ነበር የነበርኩት። ያም በኋላ ላይ አሁን ሪሰንትሊ እየተረዳሁት እንዳለሁት ያለ ምክንያት የሆነ ነገር አልነበረም። ምንድን ነው የሆነው ነገር? ያው ብዙ ጊዜ ለሰው ያልነገርኩት ነገር የውስጥ ጭንቀት ሰምቲንግ ወይም ስትረስ አይነት ነገር ነበረብኝ እና ከምን እንደሚመጣ ግን እርግጠኛ አይደለሁም። በተለያየ ቦታ ላይ በምሰራበትም ሰዓት ድንገት ሳልናገር እያቋረጥኩ መውጣባቸው ጊዜያቶች ነበሩ። ከነዛም ውስጥ አንዱ በፊት ለፊት የሚታዩ ቴሌቪዥኖች ላይም የተከሰተ ነገር ነው። ምንም ሳይደረግ ስራውን ትቶ የመጥፋት አይነት ነገር፣ በተደጋጋሚ ራስን አይዞሌት ማድረግ፣ እነዛ አይነት ነገሮች ተደጋጋሚ ያደርግ ነበር እና በስራዎቼ ላይም እንደምታዩት የተለያዩ ነገሮችን እሞክራለሁ። ከዛ ደግሞ ብዙ አይቀጥሉም። እነዛም በውስጥ ያሉ የተለያዩ የሚሰሙኝ የነበሩ ነገሮች ነበሩ። እነዛን ነገሮች ሶልቭ ለማድረግ መፍትሄ ለመስጠት እጅግ የሚያሳዝን ግን ደግሞ እንደ መጨለምና መንጋት በህይወት ውስጥ የሚፈራረቅ ዝቅታና ከፍታ መኖሩ እርግጥ ነው። ዛሬም የተሰማው ታሪክ ይህን እውነት የሚያረጋግጥ ሆኗል። በሳቁ ድምቀት የሚታወቀው፣ በአለባበሱ ውበት የሚለየው፣ በሙያው ብቃቱ የሚደነቀው፣ በመድረክ አያያዙ የሚለየው ጋዜጠኛ ከጠፋበት ተገኝቷል። ብዙዎች ከቴሌቪዥን መስኮት መራቁን ተመልክተው የት ገባ ብለው ሲጠይቁ ከማህበራዊ ሚዲያ መጥፋቱን ያዩም ያን የመሰለ አቅም ያለው ልጅ የት ነው ያለው? መስራት በሚችልበት ካለው አቅም ጋርም የበለጠ መድመቅ በሚችልበት ጊዜ ወዴት ተደበቀ ብለው በርካታ ጥያቄዎችን የሚያነሱበት። ሰላም ሰላም፣ ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ይህም ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ አድርጉ። መግቢያ ላይ እንደሰማችሁት በጣም በሚያሳዝን ሁኔታ 47 ኢትዮጵያውያን በሳውዲ አረቢያ የሞት ፍርድ ተፈርዶባቸዋል። ለዚህም ደግሞ ጥሪ እያቀረቡ ነው። ሁላችሁም ይህን ቻሌንጅ ተቀላቀሉ። ሁላችንም ፍትህ ለእነዚህ ልጆች እንበልና ከአረፋ በፊት ነው እንግዲህ እነዚህ ልጆች የሞት ፍርዱ የሚፈረድባቸው ማለት ነው። ከአረፋ በፊት ስለሆነ ሁላችንም የኢትዮጵያ መንግስት ማለት ነው ጣልቃ ገብቶ የሆነ መብቴ እንኳን ከተገኘ ማትረፍ ከተቻለ፣ በእስር እንዲቀጡም ከተቻለ ይህን ነገር ሁላችንም እባካችሁ እንቀላቀል ማለት ነው። በኋላ ላይ ከምንቆጭ፣ በኋላ ላይ ከምናለቀስ ለወገኖቻችን ካሁኑ ፍትህ እንበል። በጣም ያሳዝናል እና የኢትዮጵያ መንግስት ጣልቃ እንዲገባልን ሁላችንም ድምጽ እናሰማላችኋለሁ። በጣም በሚያሳዝን ሁኔታ እንግዲህ ኢትዮጵያውያን በእንደዚህ መልክ በስደት ህይወታቸው ያለፈ ነው። ሁለተኛው ደግሞ ለዚህ ለጋዜጠኛው ቴዲ ወንድማችን ማለት ነው በጸሎትም አስቡት፣ በገንዘብም እናስበው ማለት ነው። $50 $100 ብዙ አይደለችም። ሁላችንም ስራ ላይ ያለን ጤነኛ የሆን ጤናማ የሆን በወር ሰርተን ደሞዝ የምንቀበል ሁላችንም እጃችንን ዘርጋለት። በህመም ምክንያት ስለሆነ ይህ ሰው ትላንት የት ነበረ ዛሬ ያለበት ቦታ በጣም በሚያሳዝን ሁኔታ ሁላችሁም ቪዲዮን አይታችኋል። እሱ ነው አይደለም በማለት
ግራ በሚያጋባ ሁኔታ ውስጥ ነው ያለ ወንድማችን። ሁላችንም እንርዳው ማለት ነው። ሌሎች ጋዜጠኞች ደግሞ እኔ የምመክራችሁ ከሱ ህይወት እንድትማሩ። በእንደዚህ አይነት ስራ ላይ ያላችሁ በአብዛኛው እንደዚህ አይነት ህመም ምናምን የሆነ ነገር እንትን ሲል የሰው ፊት ነው የምታዩት እና መጀመሪያ ያስቡበት። ቀድማችሁ ቢያንስ ባለ አንድ ኮንዶሚኒየም ቢሆን ቤት ቢያንስ መግዛት አለባችሁ። ምንም ቢሆን ዋናው መቀመጫ ነው። ገንዘብ ሲኖራችሁ ሁሉም ይወዳችኋል። ስታጡ እንደዚህ ስትወርዱ ከሁሉም በታችሁ ናችሁ። የሰው ፊት ነው እግዚአብሔር የሚያሳያችሁ። ስለዚህ የሰው ፊት ከማየት ይሰውራችሁ። በጣም እናመሰግናለን። ብዙ ጋዜጠኞች እየተባበራችሁት ነው። ቪዲዮን እየሰራችሁ እያንሸራሸራችሁ ነው። አሁንም እንርዳው ይህን ልጅ ማለት ነው። ወንድማችንን እንርዳው። የእውነት በጣም የምንወደው ድምጸ መረዋ ጎበዝ ደስ የሚል ሰው ነበረ ማለት ነው። ሁላችንም በቴሌቪዥን መስኮት በምናየው ሰዓት ደስ የሚል ነገር የሚያቀርብ ነበረ። ዛሬ ላይ ግን እንዲሁ ነው ሲታይ፣ ካለባበስ ጀምሮ በጣም ልብ የሚነካ ነው። ጸበል ላይ በሕክምና ነው ያለሁት። የሁለት ልጆች አባት ነኝ። ሁለት ልጆቼን ክራይ፣ የትምህርት ቤት የሚበሉት የምከፍለው አጥቻለሁ። ስራ እስክገባ ድረስ ወገኖቼ እርዱኝ ብሎ ወደ እኛ እስከመጣ ድረስ ሁላችንም $50 ለካርድ እናጠፋ የለ ሻይን ጠጣበት የለ። ይሄ ደግሞ ለነፍስ ያደርግልናል። ለነፍሳችንም የሚሆን ነው። ነፍሳችንንም እናስባትና ሁላችንም $50 ቢያንስ $100 ባለንበት ሀገር ስደተኞች እጃችን እንዘርጋ ባይነኝ ማለት ነው። እንዲሁም ደግሞ ለደረሳችሁለት እጃችሁን ለሰረጋችሁለት ሁላችሁም ከልብ እናመሰግናለን። ብዙ ጋዜጠኞች ድምጽ ለሆናችሁ ከልብ አመሰግናለሁ። የእውነት መተባበር እንደዚህ ነው። ሁላችሁም ድምጽ ስትሆኑ ደስ ይላል። ይህ ሰው ትናንት የት ነበረ? ዛሬ ያለበትን አይታችኋል በቪዲዮና በፎቶ። በጣም በሚያሳዝን ለውጥ በሚያሳቅቅ ሁኔታ ውስጥ ነው ያለ እና አቤት ጤንነት፣ እውነት ውበት፣ ሁሉ ነገር ግርማ ሞገስ ይረግፋል እኮ እሱ ነው አይደለም የሚያስብል ነው ያየ ነው አይደለ? ስለዚህ ለዚህ ሰው እንርዳው፣ እጃችን እንዘርጋ፣ እጃችን አይቦዝን እላለው። ሁላችሁም በያላችሁበት ሀገር በሪያልም በዲናርም ቅመሞች እንደማጨክኑ እናውቃለን። ከሱ ስር አለ ከራሱ ቻናሉ ስር ማታቁ ካላችሁ ደግሞ ንገሩኝና አመጣላችኋለሁ። አካውንት አስቀምጧል። በተቀመጠው አካውንት የንግድ ባንክ ነው። ሁላችንም እናስገባለን ትላለው። 5-10 አይጎዳንም። የነፍሳችን ዋጋ ይሆንልናል ማለት ነው እላችኋለሁ። ሙስሊሞችም ኦርቶዶክሶችም በየእምነታችሁ የትኛውም እምነት ተከታዮች ለዚህ ወንድማችን እንርዳው። አንድ ሰው የሰው ፊት የሚመጣ ቀን ሲጨልምበት ሆድ ሲብሰው ነው። ብዙ ነገር ተናግሯል። በጣም አድናቂው ነኝ። ለምንድን ነው ካላችሁ እውነት የተማረ ይግደለኝ። አንዳንዴ እንዲህ አይነቱ ነው ማለት ነው። ብዙዎች እንግዲህ ራስ የሚያጠፉት እንደዚህ አይነት ውሳኔ ጭንቀት ሲይዛቸው፣ ብዙ ነገር ሲገፋፏቸው ራሳቸውን ከዚህ ምድር ላይ ይሰውራሉ ማለት ነው። ይህ ወንድማችን ግን ወደ ጸበል ወደ ገዳም ነው የሄደው። እንደሚድንም ያምናል። እግዚአብሔር ይርዳህ፣ እምነትህም ያድንህ፣ ትድናለህ፣ ወደ ስራህም ትመለሳለህ ብለን ተስፋ እናደርጋለን። ዳግም እናይሃለን እንደዚህ አምሮብህ ብለን እናስባለን። እግዚአብሔርም ይርዳህ። ሁላችሁም በጸሎትም አስቡት፣ በዱዓይ አስቡት። በየእምነታችሁ ፈጣሪን ለምኑለት። ለልጆቹ ያስፈልጋቸዋል ማለት ነው። ኢትዮጵያም ያስፈልጋታል እንዲህ አይነት ጀግና፣ ልጆቹም ያስፈልጉታል። ሁላችንም እባካችሁ እንርዳው። ድምጹን የሰማችሁ ሁላችሁም እርዱት። ሌላ ትርፍ ነገር አልፈለገም። ለልጆቼ ነው ያለ፣ ልጆቹን ለማኖር ነው። ስለዚህ እጃችን አይቦዝን እላለሁ። ወዳችኋለሁ ማለት ነው። ወደ ሳውዲዎች ስንመጣ ደግሞ የሳውዲዎችን እነዚህን ሰዎች እነዚህን ዜጎች ማለት ነው በአንድም በሌላም እንግዲህ በተለያየ ወንጀል ተይዘው ነው። እነዚህ ከአረፋ በፊት የሁሉ ኢትዮጵያውያንን ማጣት እንደ ኢትዮጵያም እንደ ሀገርም ጉዳት አለው። ስለዚህ ሁላችንም ድምጽ ልንሆን ይገባል። እባካችሁ ይሄን ቻሌንጅ ተቀላቀሉ። እያንዳንዳችን ድምጽ እንሆን። ሚዲያ ያላችሁ በሚዲያ ላይ ፍትህ ለእነዚህ ልጆች በሉ። የእኛ መሪ ገብቶ የኢትዮጵያ መሪ ይግባና አንድ መፍትሄ ያምጣ ለእነዚህ ልጆች ህይወታቸው ከመጥፋቱ በፊት። ነገ ከምናለቅስ እንግዲህ በዚህ ሳምንት ውስጥ ነው። በጣም ደርሷል። አሁን አረፋ በጣም ደርሷል። ታውቃላችሁ ጁምአ ነው የሚቀጥለው። ከጁምአ በፊት ነው። በዚች በ2 ቀን ውስጥ ድምጽ እንሆንና ለሚመለከተው አካል የኢትዮጵያ ኤምባሲዎች ባካችሁ ድረሱልንና የእነዚህን ልጆች እድሜያቸውን ፈጣሪ እንዲያስረዝም ጣልቃ ገብታችሁ የሆነ መብቴ ብታመጡ፣ ወንጀላቸው ቢታይ በትክክል ቤተሰቦቻቸውን አስቡ። እንግዲህ ማለት ነው እንደ በግ ሊቀሉ ነው ማለት ነው። ይህ ፍርድ በጣም ያሳዝናል። እንደ ወንጀላቸው ነው እንግዲህ ያው ህጉ ነው፣ ምንም ማድረግ አይቻልም። ሳውዲ ላይ ህይወት ያጠፋ ከሆነ ህይወቱ ይጠፋል።
አንዳንዴ ሁሉም ሰው ደግሞ ወንጀለኛ ሆኖ አይደለም ማለት ትንሽና ትልቅ ወንጀል አለ። ይሄ ሁሉ ነገር ታይቶ ነው ይሄ ፍርድ የተፈረደባቸው። ይሁን እንጂ እስኪ መብትያቸውን የእኛ መንግስት ገብቶ በማከል ቢያይ ደስ ይለኛል ማለት ነው። አይ ስደት! ይሄ ሁሉ ወጣት እናቶቻቸው ማንባታቸውን አስቡት። ይሄ ሁሉ እንግዲህ የሳውዲ ወጣቶች ማለት ነው በባህር የመጡ ናቸው። በአንድም በሌላም በድንገት የሰው ህይወት ያለፈባቸውም በመጠጥም አደንዛዥ እጽ በተለያየ ነገር ነው ሳውዲ አረቢያ ይሄን ቅጣት የምትሰጠው ማለት ነው። እና አሁን ላይ ግን መጠጥ ፈቅዳለች። ቢሆንም ከዚህ በፊት ግን ያደረጉት ሰዎች እነዚህ ሰዎች ትላንት ተይዘው ዛሬ አይደለም ይሄ ነገር የሚደረግ። ብዙ አመት የታሰሩ ብዙ አመት እስር ቤት የቆዩ ልጆች ናቸው እነዚህ እንደዚህ የሚፈረድባቸው እንጂ በአንዴ የሞት ፍርድ ሳውዲ አረቢያ አትፈርድም። ከብዙ አመታት እስር በኋላ ነው ብዙ ታይቶ ጣውረዱ ከዛ በኋላ ነው ይሄ ፍርድ የሚፈረደው። ና ስለዚህ ለእነዚህ ልጆች ድምጽ ልንሆን ይገባል። ለእነዚህ ወገኖቻችን ፈጣሪ ድረስላቸው። ያሳዝናል። እንደ ሀገር ትጎዳለች፣ እንደ ቤተሰብም እንደ እናትም። ይህ ሁሉ ወጣት በአንድም በሌላም በስደት ህይወቱ እያለፈ ነው። በተደጋጋሚ እንዳያችሁት ብቻ ያሳዝናል። ኢትዮጵያን መከራችን በዝቷል ማለት ነው። ለስንቱ ፍትህ ብለን እንጩህ እንዴ? ደከመን እኮ የእውነት ልብ ይሰብራል። ስለዚህ ፍትህ ለሳውዲዎች እንበል። ሁላችንም ድምጻችንን እናሰማላችኋለሁ። ድምጽ ሁኗቸው እባካችሁ፣ እባካችሁ ለሳውዲ አረቢያ ላሉ ለ47 እህቶቻችን ወንድሞቻችን ሴትም ወንድም አሉበት ፍትህ እንበልና የእኛ መንግስት ገብቶ የሆነ መብቴ ይፍጠርላቸው። ላለው ሰላማችሁ ይብዛ። ወዳችኋለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ድምጻችንን እናሰማ ለወገኖቻችን። ያሳዝናል።